አለበለዚያ ደግሞ መብት ካለሽ እኔ እዛ ሀገር ስላለው ህግ ባላቅም ስሜን እያጠፉ ነው ብለሽ ክሰሻቸው የምታውቂያቸውን ሰዎች በህግ አስከብሪ። አሁን ሳሪ ሙኒት ይሄንን እዚህ ማታ ሲሳደቡ የነበሩትን እኔ በህግ ጀምሬያለሁ። እነሱ የሚያስፈራሩኝ ምንድነው እሱ አሁን አንደኛዋ ስትል የሰማሁት ላይ ብለ ለምን አታስይዟትም? ለምንድነው መሄድ የሌለባት? ለምንድነው እሷ ያሸነፈቻችሁ ሲሉ ነበር። ገባሽ አይደለ? እኔ ለመያዝ የሚሄደው ኢትዮጵያ ነው። እዚህ ሀገር 13 ዓመት ኖርበታለሁ። ችግር የለው። ገባሽ አይደለ? ግን እዚህ የምኖርበት እኔ ቤተሰቦቼን ምረዳ ሰው ነኝ። የድሃ ቤተሰብ ልጅ ነኝ። መርዳት ስላለብኝ እሰራለሁ፣ እረዳለሁ። በሺ ህጋዊ ሆኛለሁ ብለሻል አይደለ እንዴ? አዎ እሷም እንደሆነ ታውቂያለሽ፣ በሰዎች ዘንድ ተጽዕኖ ደርሶባታል፣ መገለል ደርሶባታል። በ8,000 እንደተናገረችው ምሳሌ ስትሰጥ ሰምተሻታል አይደለ? 8,000 ብንሆን ያለ ነው 8,000 እሷን ይሄን የዚህ ግሩፕ አባል ነው። ስለዚህ ማንን ነው የምታሳምነው? አይደለም ይኸውልሽ አዳምጪኝ። አሁን እነሱ ይኸውልሽ ከዛ አልፈው ተርፈው ደግሞ ወደ ሚዲያ መጡ። አብረው ከነበሩት ተጽዕኖ ወጡና ደግሞ ወደ ሚዲያ መጡ። ሚዲያ ላይ ደግሞ ታውቂያለሽ፣ ሚዲያ ላይ ሲመጣ ስለዚህ እሷም አሁን ቢሆን ከሮዝ ከምትባለው ጋር መነጋገር እፈልጋለሁ፣ ቁጭ ብዬ ኤክስፕሌን ማድረግ እፈልጋለሁ፣ የምጠይቀውን ጥያቄ ሮዝ የምትባለው ወይም ደግሞ ከሮዝ ሌላ ሰው ካለ እናውራ ብለው የሚሉ ከሆነ እንዲያውሩሽ ፍቃደኛ ነሽ አንቺ? እኔ ከሮዝ ውጪ ሮዝን አላወራት። ለምን? እዚህ ነገር ውስጥ ስለሌለች እሷን ሞልተዋት እንድትሄድ ሆና ብቻ እሷን እኔን እንድትናገር አድርጋለች። ለምን? አገር ለቃ ስለሄደች። ሮዝን አልፈልግም። ከሮዝ የዘለለ ማንኛውም ሰው ይሁን ይዊ አዎ ገለሻል። ይኸውልሽ ስለኔ ፐርሰናሊ እኔ የጋብቻዬን ወረቀት እልክልሻለሁ። ስለኔና ስለሱ እኔ ፈጣሪን ካልፈራው ባለጌና ቆሻሻ እንደዚህ ዘገምተኛ ጭንቅላት ታለኝ ማለት ነው። ስለኔና ስለሱ እኔ ማደርገው ከሆነ የኪዩት መንግስት ወይን ኢንተርናሽናል ማንም የሚከለክለኝ ሰው የለም። አይደለም ተሳሳው። እኔ ቆሻሻና ባለጌ ካልሆንኩ ማለት ነው በቃ ጭንቅላቴ ቀፎ ካልሆነ በቃ እነሱ አሁን እኔማ ገለሻል። አዎ ኤቪደንስ አለ። ትናንትና ሪከርዱን አሰምቼሻለሁ። አዎ እሷ ናት የገደለችው የሚባለው ልክ እንደሱ አብሶ እዚህ ሀገር ያለ ሰው ገላለች ይዊ ትክክለኛ ነው ታለ ማንኛውም ሰው ይምጣ ሬዲ ነው፣ ችግር የለው። ግን ሲገቡ እኔም መሳደብ አልፈልግም። በሚዲያ እንደሚሳደቡ በሌላ ስልክ እየቀየሩ እንደሚሳደቡ እንደሚያዋርዱኝ ብዙ ነገራት ያውርደት አልፈልገው። በአሁን ታይም ላይ ማለት ነው በትክክለኛ እንደተማረ ተረጋግተን ምናወራት ሆነ እትፈድድ ችግር የለውም አወራለሁ። ኦኬ አንቺ ይሄ ሮዝን አትፈልጊም? ምስታሂል ይኸውልሽ፣ ምስታሂል 600 ሰው መሃል ውስጥ ገዳይ ናት ሳታጣራ አዎ ሄዳ ከሱ ወልዳን የመጣችው ብላኛለች። አሁን ደግሞ ምን እንደሆነ ታውቂያለሽ? እነዚህ ልጆች የፈለገ ነገር መናገር እንኳን ቢፈልጉ አብረውሽ ስለሚኖሩ ምንም አይነት ነገር አንቺን ኤክስፕሌን ሊያደርጉ አይችሉም። ቢኮዝ ኦፍ እዛ ሀገር ስላሉ ሮዛ እኔ አውቃለሁ የምትለውን ነገር አንቺ ሀቅ አንቺ ጋር አለ፣ እውነት አንቺ ጋር አለ። ነገር ግን ሮዛ እውነተኛ አይደለችም ብለሽ የምትይ ከሆነ ሮዛ ለምን አትሞግቻትም? በሀሳብ ራሱ ምንም ሀቀኛ አይደለች። አንድ ሀቅ የላት። ለምን ሀቅ የላት? ትጠይቅሻ ትግባና ትጠይቅ። ምክንያቱም ሮዛ አሁን ከሀገር ስለወጣሽ ነው ተብሎ ኦኬ ሞር እንትን ብለ እኔ ግን አሁን ለምሳሌ እኔ ሀቅ ቢኖርም አብረን ሆነን አንድ ሀገር አልናገርሽም። ቢኮዝ ኦፍ ያው ይሄ ነገር ይሆናል ብዬ ስለማስብ። አንቺ ግን ምንም አይነት ነገር ሀቅ እንደሌለ ካወቅሽ አይኖ ሀቅ የለም። ምክንያቱም ከኛ የበለጠ መንግስት ይህን ነገር አጣርቶ ነው ወደ ሀገር የሰደዳቸው። ከኛ የበለጠ ግን ሮዛ ትሞግተኝ ሮዛ ታውራይ ብለሽ የምትይ ከሆነ ለምን አታወሩም ከሮዛ ጋር በዲሲፕሊን? በስድብ አይደለም፣ በመጥፎ ንግግር አይደለም። ሁለታችሁ ብቻ ሮዛና አንቺ ሮዛ የምትጠይቅሽን ጥያቄ አንቺ የምትጠይቂያትን ጥያቄ አድርጋችሁ ለምን አትነጋገሩም ከሮዛ ጋር? ገደለች ለሚለው ብቻ በቃ ምንም ባይዞ አንድ ነገር ልንገርሽ ይውዬ፣ እውነት ካለሽ ምንም አይነት ነገር ብትጠይቂ መፍራት የለብሽ። ይሄንን ሊሚት አታብጂ። ምንም ሊሚት ምን እንደሆነ ታውቂያለሽ? እሷም ቁጭ ትበል አንቺም ቁጭ ትበል። ሁለታችሁ ሮዛ እኔ ያነሳውበት ይሄንን ነገር ነው፣ ይሄንን ነገር እፈልጋለሁ፣ ይሄንን ነገር በቃ ያለ ምንም ጸብ ያለ ምንም ስድድብ። ከዛ በኋላ ስምሽን አጠራሽ ማለት ነው። ተረዳሽን? አጃጋሪ ሳይኖር በዚህ ትስማማላችሁ? እሺ ጥሩ። ቤት ይከፈትላችሁ። ሙኒት ወይዬ ሮዛ አለሽ? ሮዛ አለሽ? ትገባል። ቤት ይከፈትላችሁ ወይስ ደግሞ ምን ታስበልሽ?
የምን ቤት ነው የሚከፈትላቸው? ሳሪ ይኸውልሽ፣ እንደዚህ አይነት ነገር አሁን ማን ነው ማድረግ የሚችልበት ታውቂያለሽ? ኦኬ ሀቢባ ጋር ማለት አሁን ሀቢባ እሷም ነፍሰ ጡር ናት፣ የደረሰች ናት። ይሄን ነገር እችላለሁ ካለች በቃ እሷ ጋር እሷ አደራረጉንም ስለምትችልበት እንደገና እዚህ ደግሞ ይሄ የስራ ቤት ነው ገባሽ? ጊዜ ሊወስድ ይችላል። ሙኒቴ ሀቢባን እኛ ሄደን ምክንያቱም ላኩ እንዳትልሀቡ በሌላ ነገር ስሜት እንዳይሰማት ላይክ ይህንን ነገር እናስረዳትና አንቺና ሮዛ ብቻ ሁለታችሁ ገብታችሁ ሌላ ሰው ጣልቃ ሳይገባ ተነጋገሩ። ቢኮዝ ኦፍ አጀንዳውን የጀመረችው ሮዚ ስለሆነች ተረድተሽኛል። ይዊ አንቺ ደግሞ የፈለገውን ጥያቄ ብትጠይቂ ምንም አይነት ነገር ቢሆን ሀቅ እስካለሽ ድረስ ምንም ችግር የለም የመመለስ ተረድተሽኛል። ሳ ሮዛ አለሽ ካላስ ሮዛ ካለ ጥሩ። ግን አሁን እኛ ሀቡን እናስረዳት። ምክንያቱም እናንተ ካቅማችሁ የበለጠ ወደ እኔ አመጣችሁ ምናምን ነገር አመጣችሁብኝ እንዳትል ሀቡን ሂደን ያለውን ነገር እኔና መቻሏ ራሱ መታወቅ አለበት። ገባሽ? ካልሆነ ደግሞ ችግር የለም ይውዬ ሌላ ቦታ ይዘናል።